ሄሎ ጤና ይስጥልኝ ኢትዮጵያ አየር መንገድ ምን ልርዳዎት? እናትን አትረዳም መጀመሪያ? አቤት ሴቶቹ የሉም እንዴ? ሁሌ አንተ ነህ እንደምታነሳው ስራ የለህም? ምን አሉኝ? እየመረጥክ ነው እንደምትሰማው? አልገባኝም። እንዴት አርጌ ላስገባብህ አለ ሰውየው። የትያ አስካለች ልጅ ነህ? ይቅርታ ምን ፈልገው ነው የደወሉት? አስካልዬ የለችም እንዴ? ምን? ነይ ቡና ጠጪ በላት። እየቀለዱ ነው? አረ እያመረርኩ ነው። ይቅርታ የሚፈልጉት ነገር ከሌለ ስልኩን ልዘጋው ነው። እናት ወልደሃለች አንተ ነህ እኔ ላይ የምትዘጋው? ቂጥህን አጥቤ አሳድጌ ደግሞ አየር መንገድ ገባሁ ብለህ እኔ ላይ ስልክ ልትዘጋ ነው? የማንን ቂጥን ያጣውት? የኔ አባት ስርዓቶትን ያዙ። የሚፈልጉት አገልግሎት ካለ ይናገሩ። ወደ አዲስ አበባ መሄድ ፈልጌ ነው። ጥሩ ለመቼ ነው የፈለጉት? ለትናንት። ምን አሉኝ? ለነገ። እሺ ጥሩ ለነገ አዲስ አበባ። መነሻዎት ከየት ነው? መነሻዎት ከእናቴ ማህፀን ነው። እንደዛ አይደለም የኔ አባት። አሁን የት ነው ያሉት? አሁን እቤቴ ነው ያለሁት። አይደለም ያሉበት ከተማ የት ነው? እነማ? እርሶ? አዲስ አበባ ነው ያለሁት። እና ወዴት ነው መሄድ የፈለጉት? ወደ አዲስ አበባ። እናቶትን አባው ሲሳደቡ ማክብረው ነው እንዴ? መብራት አይለም ናንደው። ሄሎ ጤና ይስጥልኝ ታራሚዎች ማለቴ ተማሪዎች። እኔ ኢንስፔክተር ቲቸር ጸጣርጋቸው እባላለሁ። ለቀጣዮቹ 6 ወራት ማትስ አስተማሪያችሁ እኔ ስሆን እነዚህን ኤክስ እና ዋይ የተባሉ ሁለት ግለሰቦች ከገቡበት ገብተን አድነን ይዘን ለህግ እናቀርባለን። ማን ነው ያለው? አንድ ሰው አፉን ከፍታለሁ ቢል ፍርድ ቤት ነው የምገትረው። ለሁለት ትከፈላላችሁ፣ ምድብ ሀና ምድብ ለ። ግማሽ ኤክስን ግማሽ ዋይን ትፈልጋለህ። ለመሆኑ ኤክስ እና ዋይ ለመጨረሻ ጊዜ የት ነበር የታዩት? ቲቸር ትናንት ማታ ኤክስትሪም ቡክ ውስጥ ችለውት ሲያደርጉ አይቻቸዋለሁ። ጥሩ። በሰዓቱ አንተ የት ነበርክ? ላይብረሪ እያጠናኋቸው ነበር። በአካባቢው ለየት ያለ እንቅስቃሴ ሲያደርግ የነበረ ሰው ነበር? ምናልባት ሊያግታቸው የሚችል? ምናልባት ላይብረሪስቷ ማስረጃ አለ? እየዞሮች መጽሐፎቹን ስትሰበስብ አይቻታለሁ። አሁኑኑ በቁጥጥር ስር ውሏት። አረ ስለ መድኃኒዓለም ቲቸር አመረርክ እንዴ? አረ ከቀልብህ ሁን። ይቅርታ በእናታችሁ በቃ በመሃል የፖሊስነት መንፈስ ይነሳብኛል። ካልሆነ ወይ ጸበል ነገር። ምን አልካታ? አይ እዚሁ ነው። ኧረ መደፋፈር። ነገውኑ ጣቢያ ምስክር ይዘህ ማለት ቢሮ ወዳጅ ዘንድ እንድትመጣ። ኢንስፔክተር ይቅርታ ግን እንደ ሐሳብ መጀመሪያ ፖሊስ ጣቢያ መልቀቂያ ብታስገባ ባይ ነኝ። ልብህ እኮ አሁንም እዛው ነው ያለው። ዝም በል አንተ። ለመሆኑ የተሰጠህን ተልእኮ ፈጽመሃል? የምን ተልእኮ? የቤት ስራ ሰርተሃል ወይ? ማትስ ደብተሬን ሰርቀውኝ አልሰራሁም። እንደውም ይፈተሽልኝ። ይቻላል። ከፍርድ ቤት የፍተሻ ፈቃድ አለ? ኧረ ተው ቲቸር ተው። ቆይ በግድ ነው እንዴ አባረሩ ከፖሊስ ጣቢያ? እባክህ እዛው ፖሊስ ጣቢያ ይሄር ነው መሰል የሚሻል። ብራዘር እዚህ ሰፈር ነህ እንዴ? አንዳንዴ ነኛው። ምን ነው ጆሮ ዳባ ልበስ የሚባለውን ሰፈር ታሳየኛለህ? ይሄ እኮ ነው ሰፈሩ ብራዘር። ኧረ አይመስልም። ታውቃለህ? ምን ዳባ የለበሰው ጆሮ እየፈለክ ነበር? አይ እኔ እንኳን የጆሮ ኩክ ነበር እየፈለኩ የነበረው። አንተን አገኘሁ። ምን አልክ አንተ? ኧረ ብራዘር ለጨዋታ ነው። የአቶ ኮርኩርን ቤት እንድታሳየኝ ፈልጌ ነበር። ታውቀዋለህ እንዴ? አቶ ኮርኩር የሰፈራችን ጆሮ እሳቸውን የማያውቃል እንዴ? ችግር የለውም አሳያለሁ። ግን መጀመሪያው ነገር ውረድ። በየትኛው መንገድ ልውረድ? እባክህ ብር ስጠኝ ነው ያልኩህ። እሺ እና ስንት ነው ክፍያው? እሺ ባለ 50 ይሆንልህ ወይስ ባለ 100? ባለ 50 ከሆነ ጠቁመሃለሁ። ባለ 100 ከሆነ ደግሞ ተሸክሜ ያደርሳለሁ። አይ ባለ 50 ይሻለኛል ብራዘር። እንካ 50 ብር ጠቁመኝ። አምጣሽ። እዛ ማዶ ያለው ቆርቆሮ ይታያል? አዎ ይታየኛል። እኔም ይታየኛል። አንተ አዲስ ነው መሰል። ማለት ሙድዬ ያስክ ነው? የማንን ቤት ነበር ያልከኝ? የአቶ ኮርኩርን። ኦኬ በዚህ በኩል ቀጥ ብለህ ወደዚህ ትሄድና ማለት ነው ግንቡ ጋር ስትደርስ እንዲህ ትታጠፋለህ። ከዛ ፊት ለፊት የሆነ መልኩ ከጉማሬ ትንሽ መለስ ያለ ያሬድ የሚባል ልጅ ድድይ እያሰጣ ታገኛለህ። እሱን ጠይቀው፣ ምናልባት ሊያውቀው ይችላል። ማለት አንተ አታውቀውም እንዴ? ያሬድን? ኧረ አውቀዋለሁ። የሥራ ባልደረባዬ እኮ ነው። በቃ ሙድ ያስክ። አንተ ምንድነው የምትለው? የ50 ብር ከፍለ ያዙ ልቀቁ ትላለህ እንዴ? ሪፈር ጻፍኩልህ። በቃ ሂድና ጠይቀው። ቆይ እሱስ ብር ቢጠይቀኝ? ደንበኛ እንሆናለን ቀንስልኝ ምናምን በለው። ለነገሩ እኔ ካንተ ጋር ምን አጨቃጨቀኝ? ሌላ ሰው አልጠይቅም እንዴ? አይቻልም ብራዘር። እዚህ ሰፈር ንግድ ፍቃድ ያለን ብቸኛ መንገድ ጠቋሚዎች እኛ ነን። በተጨማሪም ደግሞ ደረጃ ግብር ከፋዮች ነን። የራስ ጉዳይ እባክህ። እንኳን አለምን አትሆንም። አሁን ብሬን ታመጣለህ ወይስ ወደ ፕላን ቢ ልግባ? ኧረ መደፋፈር። አላመጣም። ምንድነው ፕላን ቢ? ሰፈሩን ለቆ መውጣት ነው። ብላው። እሺ ይጥቀም። ይሁን ህጋዊ ሌባ። ብራዘር ሰላም ነው? ለሀገሩ አዲስ ትመስላለህ። አዎ በቅርቡ ነው ከውጭ የገባሁት። ኧረ ደስ ይላል። እና ዲያስፖራ ነህ? እውነት ነው። በነገራችን ላይ ቆንጂዬ እህት አለችኝ፣ አስተዋውቅሃለሁ። ኧረ በጣም ደስ ይለኛል። ለመሆኑ ከአውሮፓ ነው ከአሜሪካ ነው የመጣኸው? አይ ከሱዳን ነው የመጣሁት። በእውነት? አይ በቃ ይመችሽ ብራዘር። እና እህትህን መቼ ነው የምታስተዋውቀኝ? ኧረ እባክህ እህት የለኝም። አሁን አስተዋውቃለሁ ምናምን ስትል አልነበር እንዴ? ታዲያ ያለኝ መስሎኝ ነዋ። ታላግጣለህ እንዴ? አንተ ራሱ ሙርት ይዛለህ እንዴ? ከሱዳን መጥተህ ዲያስፖራ ነኝ ምናምን ትላለህ። ስደተኛ ነኝ አትልም? ኧረ ብራዘር ምን እሺ፣ በግንጭልሽ ነው እንዴ የምታስቢው? ዲያስፖራ ማለት እኮ ስደተኛ ነው። የእርጎ ዝንብ ምንድነው በማለት ጥልቅ የምትል? ብራዘር አይዞሽ፣ የኔን እህት አስተዋውቅሻለሁ። ከሱዳን ተገኝቶ ነው። ለመሆኑ ከሰሜን ነው ከደቡብ ሱዳን ነው የመጣው? ከደቡብ ሱዳን ነው። እርፍ በይመችሽ ብራዘር። ራስቸው ለካ እህት ያግብታለች። ለማንኛውም ትገርማላችሁ። እኔ እናንተን ለመታዘብ ነው እንጂ ከሱዳን አይደለም የመጣሁት። ኧረ እህቴ የደወለችልኝ መሰል። እና ከየት ነው? ከሊቢያ ነው። ሄሎ ጎረምሳው፣ እንኳን አደረሰህ ለአዲሱ ዓመት። እንኳን አብሮ አደረሰ። ምን ካለፈ በኋላ ነው እንዴ? ማን ነህ? ኢንስፔክተር አናዛቸው ነኝ። እንዴ አናዝዬ አንተ ነህ እንዴ? ሰላም ነው? አለን። እንዴት ነህ ደንበኛችን? አለሁልህ አናዝ።
ደንበኛችን እንደ ቀልድ እኮ ከእስር ቤት ከወጣ 2 ወር ሞላ እና ምን እናፈኩ? አይ ምን ነው ያለመደብህን በሰላም ነው ወይ ብዬ ነው። ምን ነው ገዳም ገባህ እንዴ? አላታው ኢንስፔክተር እኔ እኮ አሁን ተለውጫለሁ። እንደ ድሮው ዝርፊያ ምናምን ትቻለሁ። ምን የሥራ እድገት አገኘህ እንዴ? ግድያ ጀመርክ እንዴ? ኧረ የምን ግድያ ነው? እኔ የቤተ ክርስቲያን ሰው ሆኛለሁ። አልቀረብህ ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተ ክርስቲያን ሰው ምናምን ትላለህ እንዴ? በእውነት አናዝዬ እዚህ እናንተ ሰፈር ያለው ቤተ ክርስቲያን ነው ሙሉ። እረፍ። ለዛ ነው ትናንት ቤተ ክርስቲያን ሄጄ ጫማዬ የጠፋኝ። ያንተ ነው እንዴ? ምን ማለቴ እኔ ራሱ ጠፍቶኛል እኮ ኢንስፔክተር። ወይኔ አናዛቸው ጭራሽ አዲሱን ዓመት በእኔ ባረከው ማለት ነው። አናዝዬ ሙትን ያደለው አንተ ግን ለምንድን ነው ሁልጊዜ እኔን የምትጠረጥረኝ? ኧረ ራስህ ድፍት በል። እሱን ስትገረፍ ተዋረዋለህ። ደግሞ አቶ ደምስቴም ቤተ ክርስቲያን የእጅ ሰዓት የጠፋኝ ብለዋል። እንዴ ቆይ እዚህ ሀገር እኔ ብቻ ነኝ እንዴ ሌባ? ሌላ ማንም ሊደፍረን አይችልም። በዛ ላይ ሰዓቱ የወርቅ ነው ብለውኛል። የወርቅ? ኧረ እባክህ የብረት ነው። ምን ዝጉ የለ እንዴ? ዝም ብሎ ይሰክሳል አይደል? ማለት የኔ አባት ሲጀመር አንተ እኮ እንደማታሳፍረኝ አውቄ ነበር። አሁን መጥቼ ልውሰድ ወይስ ትመጣለህ? መጣሁ። ኧረ ምን ራሴ እመጣለሁ፣ አትቸገር። በል ጫማዬን ይዘህ እንድትመጣ። ጫማዬን ይዘህ ና። እሺ እሺ እሺ። ተማሪዎች ዛሬ የምንማረው ቲቸርዬ ግን እንዳሳብ መጀመሪያ አቴንዳንስ ብትይዝ ባይ ነኝ። ብዙ ከትምህርት ገበታቸው ያፈነገጡ አካላት አሉ። አታሽቃብጥ ቤኔዘር፣ አታሽቃብጥ። በጣም ቆላ መያዙን ግን ይይዛለሁ። እሺ። አለማየሁ አለ? አለማየሁ ዳስተር ላምጣ በሚል ተልካሻ ምክንያት እዛኛው ክላስ ከቤዛ ጋር ተቀምጦልሃል። ተቀምጦልሃል? ተቅማጥ ያስቀምጥህና ለኔ ነው የተቀመጠልኝ? ምን ለማለት ፈልገህ ነው? እንደዛ እኮ አይደለም ቲቸር። ዝም በል፣ ካንተ ጋር በኋላ እናወራለን። እሺ። ናትናኤል አለ? ናቲ ደግሞ አቤት ቲቸር አለሁ። ቲቸር ትናንት አልመጣም። ምን እውነቱን ነው? አረ ቲቸር አሞኝ ነበር። ውሸት። ከቤት ጋር ብርጣሉ ጠላ ቤት አሸሸ ገዳሜ እያለ ነበር። ጭራሽ ጠላ ቤት? አረ ቲቸርዬ እንደምታስበው አይደለም። እያስጨፈርኳ ማለቴ እያስጠናኋት ነበር እኮ። የ80 ብሔር ብሔረሰቦች ጭፈራ እያስጨፈራት ነበር። ይታይ ቲቸር በጠላ ይሄ ችጋራም ጠጅ እንኳን ቢያደርጉ ነገ ወላጅ ይዘህ እንድትመጣ ነግሬሃለሁ። እሺ። አብዱ አለ? አብዱና ከድጃ ትናንት መስጊድ ብለው እንደወጡ እስካሁን አልተመለሱም። 3 ነው እንዳይመጡ በመፍራት ላይ እንገኛለን። ወይ ጉድ። እሺ። ዳግም አለ? ዳግም ያለ? አቤት አለሁ። እሺ። አብርሃም አለ? አብርሃም ትምህርት በቃይ ብሎ ውትድርና ገብቷል። ወይ መድኃኒዓለም። እሺ። ዮናስ አለ? ዮናስ ምን? እሱን እንኳን አላየሁትም መሰለኝ። እኔ የምልህ በማሽቃበጥ ግን ዲግሪ አለህ እንዴ? እኔ ነው እናከን ነው። ለማንኛውም አንተም ነገ ወላጅ ይዘህ እንድትመጣ ትምህርቱን ትተኸው ማሽቃበጥ ላይ ነው ትኩረት እያደረክ ያለው። እንዴ ኧረ ቲቸር እኔ ምን አጠፋው? ዝም በል ብያለሁ። ደግሞ ስትነግረኝ ሁሉም ከሴት ጋር ነው የወጡት። እንዴት ነው አንተስ የለህም? ኧረ ቲቸር የኔ እኮ እንደዛ አይደለም። ከአማርኛ መምህራችን ጋር ነው ሲዞር የሚውለው። ቲቸር ምን? ከባለቤቴ ጋር? ኧረ ቲቸር የውሸቱን ነው። ወይኔ ቦጋለ አንተ ወስፋታም ናውጣ። ሄሎ። አቤት። ማን ልበል? ዶክተር አመላላሽ ሰላም ነው? የማን አባህ ነው አመላላሽ? አንተ ዶክተር አስመላሽ ነኝ። ማን ነህ? አላወቀኝም እንዴ? አስታጥቄ ነኝ። ምንቄ? አስታጥቄ ረሳኝ እንዴ? እንደውም ባለፈው ጆሮዬን አሞኝ መጥቼ የሽንት ምርመራ ያዘዝክልኝ። የመድኃኒዓለም ያለ አንተ እኔ ነኝ ጆሮህን አሞ የሽንት ምርመራ የማዘልህ? እሱ ይገርምሃል እንዴ? ጭራሽ ውጤቱን እኮ አይተህ እርግዝና ሊሆን ይችላል ጆሮህን የደፈነው አስወርደው ሁሉ ብለኸኛል እኮ። አስወርደው? አረ በፈጠረ የሰው ስም አታጥፋ። የሰው ስም አታጥፋ ምናምን ትላለህ እንዴ? ጆሮዬን አጥፍተህ። ጆሮ ምን ሆነ ሰውዬ? ይሄው እየሰማኸኝ አይደል እንዴ? እና ዛሬ እኮ ሰኞ ነው። ቅዳሜና እሑድ ነው የሚዘጋው። የአንተ ጆሮ የመንግስት መስሪያ ቤት ነው እንዴ? ቅዳሜና እሑድ ብቻ የሚዘጋው? ልትከራከሬ ነው እንዴ? ጭራሽ እኔን የማውቀው በሽታዬን አንተ። ይኸውልህ ወንድሜ ጆሮ የሰንበት ቀንን እየጠበቀ የሚዘጋ ከሆነ ይሄ በሽታ አይደለም ሰይጣን ነው። እሺ ጸበል ሂድ። ሙስሊም ነኝ። አቦ የራስህ ጉዳይ። ምን አባ ፈልገህ ነው የደወልከው? ተሳደባለህ እንዴ? ጭራሽ ቆይ የጆሮ ነው የበረሮ መድኃኒት ነው የሰጣኝ። ጆሮዬን ደፈነው እያልኩህ እኮ ነው። አንተ ሰውዬ አይምሮህም ነው እንዴ የተደፈነው? አይገባህም? ሰው ተሳስተሃል። ወይኔ አስታጥቄ። ቆይ አንተ ሰውዬ ቅመህ ነው እንዲያከምከኝ? ምንድን ነው የምቀመው? ስኳር ልበልህ? አንተ በእና እንደዚህ ኩር ትሰራኛለህ? ቆይ ምን የርቀት ነው እንዴ የተማርከው? እኔ አሁን ወሬ አልፈልግም፣ ተጎድቻለሁ። ካሳ ነው የምፈልገው። ካሳ ያስፈልገኛል። ኧረ ተው እና ምን ችግር አለው? ስልኩን ልስጥሃ። የማንን? የካሳን ነዋ። ኧረ ሙድ መያዝ። ነግሬሃለሁ። ከዚህ በኋላ በዚህ ስልክ ብትደውል ምን ልትሆን? ምን ሆናለሁ? ያው አላነሳም ልልህ ነው። እና ግን ዶክተር ቤተሰብ ሰላም ነዋ? እኔ የምልህ እስኪ በእናትህ ስራ ፈልግልኝ። ስራ? በምን ፊልድ ነበር የተመረከው? በፉድ ኢንጂነሪንግ ነዋ። እንዴ ኢንጂነር ነህ ለካ። ምን ሙድ መያዝ ነው? አረ ኢንጂነር እንደዛ አይደለም። እና ግን ስራ አጣን? አዎ በእናትህ ዳቦ ቤት ራሱ ከፍቼ ነበር ግን አልተሳካልኝም። ምን ነው? እባክህ ከምሸጠው የምበላው በዛብኝ ዘጋሁት። አረ ፉድ ኢንጂነር። ቆይ ምግብ እንዴት እንደምትሰሩ ነው እንደምትበሉ ነው የሚያስተምሯችሁ? አንተ ትቀልዳለህ። ፉድ ኢንጂነሪንግ እኮ በጣም ጥልቅ ሳይንስ ነው። አረ ተው እንዳትሰምጥ ቀስ እያሉ። እኔ ልምከርህ የምር 1-2 ላሞች ግዛና እያለብክ ወተት ሽጥ። አረ ተወኝማ ደግሞ አንድ ቀን ነሽጦኝ አርጄ ብበላቸውስ? መድኃኒዓለም አንተ ቆይ ዩኒቨርሲቲ ምንድነው ያስነኩ? ምግብ ሊሰሩ ሲሉ ትፎርፋለህ፣ ሊበሉ ሲሉ ነው እንደ ክላስ መገባው? ወይኔ ያንተ ማላገጫ ልሁን። እኔ የምልህ ምን ኮርስ ላይ ነበር ግን ጎበዝ የሆንከው? አልጫ ነው ቀይ ወጥ? ኧረ በእናትህ አንተ ልጅ ተፋታኝ። ለነገሩ ሰምቼልሃለሁ ሁሉንም ኮርስ ወድቀህ እንብላ የሚለውን ኮርስ ነው አሉ ኤ+ ያመጣኸው። አንተ ሙዳት ያዝ በእናትህ የምታማክረኝ ከሆነ አማክረኝ። እኔ ለራሴ ምግብ ነክ ስራ መስራት አልቻልኩም። ሆድ ለቆብኛል። መብላት ብቻ ነው የሚታየኝ። ወይ ጉድ ተመችቷል ግን የምር
ትበላለህ ግን ሰውነትን አይጠጋም ማለት ምን ማለት አለው? ምቾትና ቅጥነትን አንድ ላይ ይዘህ እኮ የሆነ የደላው ሸንበቆ ነው የምትመስለው። እሰይ የተቀቀለ ፓስታ ለምሳሌ አይመለከትህም። ቆይ ግን ስንት ብር ይዘህ ነው እንደዚህ የምትሰራው? ግራ ይገባ። ብሩስ ብዙ ነው እባክህ፣ አንድ 5000 ብር አለኝ። ኧረ ተው፣ ይሄማ ፋብሪካ ሲያስገነባ የለ እንዴ? አትቀልድ በእናትህ። እኔ የምልህ ግሮሰሪ አሪፍ ነው ይባላል፣ ልሞክረው እንዴ? በ5000 ብር ግሮሰሪ ውሃና ጆልጁስ ነው እንደምታቀርብላቸው? ዝም ብለህ ለምን ጋሪ አትሞክርም? ጋሪ የፈረስ ነው? አይ የበቅሎ እንዴ? አንተ ብናላሳዝንም እንዴ ነው እያማከርኩ? ልታለቅስ ነው እንዴ ታዲያ? ሄሎ፣ እንዴት ነህ አቶ ዘበርጋ? ሰላም ነው? የማን አባ ዘበርጋ ነው? ማን ነህ? አጥናፉ እኮ ነኝ ዘበርግዬ። ረሳኸኝ እንዴ? አጥናፉ ነው። እንደውም ባለፈው ሳምንት በግ ሸጥኩልህ። በጉ ነህ እንዴ? አይደለም ሻጩ ነኝ። ያው ነው እባክህ፣ ተሳስተሃል የኔ ወንድም። እርግጠኛ ነህ ዘበርጋ አይደለም? የሚዘረጋ ነገር ይዘርጋህና አይደለሁም አልኩህ አንዴ። አይ ካልሆንክማ እንግዲህ ምን ይደረጋል። እኔማ እኮ ባለፈው በጉን ሲገዛኝ 20 ሺህ ብር ልካለሁ ብሎ ተሳስቶ 200 ሺህ ብር ልኮ ልመልስለት ነበር አደዋወሌ። አጥናፉዬ ወዬ የኔ አባት ምን ነው? ዘበርጋ እኮ ነኝ። ኧረ ተው ልሞትልህ። አይደለሁም እያልክ አልነበር እንዴ? እና ቅድም ነው ማለቴ እየቀለድኩ እኮ ነው አጥናፍዬ። አይ አልመሰለኝም እባክህ በልቻው። ኧረ አጥናፍዬ ስለ መድኃኒዓለም ካላመንከኝ በጉን ላገናኝ አላረድኩትም። ኧረ እስኪ አገናኘኝ። ይሄው እንደውም ሰላም እያለ ነው። አንተ ድምጻችሁ ይመሳሰላል። ኧረ ተው በል ሰላም በልልኝ። እንዴት ነው ወንድምህ ጋር ተመችቶሃል ወይ በለው። ምን ለማለት ፈልገህ ነው? አይ ወዲህ ነው በልሽ። እስኪ አካውንትህን ንገረኝ። 1000 አሃ ቀስ በል እንጂ ወንድም። 1000 39 99 አይደለም 39 3 ጊዜ 9 ኧረ ስለ መድኃኒዓለም 39 እሺ 39 አዎ 28 88 አይደለም 28 58 የእንጭቅ ልጅ 28 ማን የእንጭቅ ልጅ አንተ? አይደለም አጥራፍዬ አንተን አይደለም በጉን ነው። በቃ አካውንትን ቴክስት አድርግልኝ 90 ብር እልክልሃለሁ። ምን ማለት ነው? ምን ላደርገው ነው 90 ብሩ? ወንድምህን ሽርሽር ይዘህ ውጣና አብራችሁ ሳርጋጡ። እሺ የሚግጥ ነገር ይጋጥሃቡ የኔ ልጅ ጌትዬ። አንተማ እየጠራች ነው መሰላ ቤት በላት። እባክህ ራስን የጠራችህ ጌትዬ እኮ ነው ያለችው። እኔ ጋር ቅድም ተጣልተናል። አንተን ነው የሚሆነው። እባክህ ከኔም ጋር እኮ ብዙ አይደለንም። አንተን ነው የሚሆነው። አንተ ጅል። ይሄው አንተን ነው ማለት ነው። እንደውም ተጣልተናል እያልካል ነበር። አሰማትም እንዴ? ጅል እኮ ነው ያለችው። እና ምን ልትል ነው? ትልቁ ጅል። አቤት እማዬ። ምን አባ ነው እየጠራው ዝም የምትለው? ወንድሜን የጠራሽው መስሎኝ እኮ ነው። አንተ እኮ ግን ያምሱ እያጠና ነው። አትረብሸውና። እኔ ደክሞኛል የምር እማዬ። የትም ነው የማልሄደው። ማን ትሄዳለህ አለ? ና ነው ያልኩህ። እና ታዲያ ምንድነው? እስኪ ሮጥ ብለህ ሂድና ጎመን ዘር ግዛልኝ። ጎሽ ጎመን ቅድም ገዛሁልሽ አይደል? ጎመን ዘር ነው ያልኩህ አንተ ጅል። ዘሩ ምን ያደርግልሻል ጎመን ካለሽ? ኧረ ስለ መድኃኒዓለም አታድርቀኝ ደክሞኛል። እና ሁሌ እኔን ነው እንዴ የምትልኪኝ? ቆይ እኔ እንጀራ ልጅሽ ነኝ እንዴ? ያው የሚሻግት እንጀራ ነው ና ብያለሁ። አሁን ሰይጣኔን አታምጣው። በቃ እንደውም ከመጣ ሰይጣኑን ላኪው ነው ያልሄድ ነግሬያለሁ። አንተ ልጅ ይሄን ንግርግር የሚል ቀልድህን ተውና ና ብያለሁ። ቆይ ግን እሱን አትልኪውም እንዴ? እያጠና ነው እኮ ነው የምልህ። ቆይ በዚህ ምን እንዴ የምትሰማው? ጺም ደግሞ መቻለኝ እና እሱን እኮ ነው የምልህ። እኔ እንደውም ረስቼው ነው። ጥናት አለብኝ አሁን ልጀምር ነው። ሳዝነው ጥናት እዚህ የሚልህ እና አልበዛም እንዴ? ሁል ጊዜ እኔ ነኝ እንደምሄድ። ኧረ ጎረምሳው ና ምታኛ። እንደውም እኔ ርቦኛል። ምሳ ስጪኝ መጀመሪያ። የመድኃኒዓለም ያለ አሁን አንዴ የበላው ከምን ይውራበህ? ራበኛ ነኝ ምን ላድርግ? አንተ ልጅ ቆይ ግን ስንት ናችሁ? ሆድ ውስጥ ሌላ ሰው አለ እንዴ? እኔ ምን አውቃለሁ እንግዲህ ልጁን ወጪው ይሆናል። ለነገሩ ካንተ ጋር ምን አጨቃጨቀኝ? ለአባት አልደውልም እንዴ? ኧረ በቃ እኔ ራሴ ሄዳለሁኝ። ምንድነው እንዴ? እዚሁ ራሳችን አንጨርስም እንዴ? ሁሌ ወደ ላይኛው ፍርድ ቤት